ሰላም 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 ጤና ይስጥልኝ ውድ ቤተሰቦቼ የምወዳችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በፕራንክ ቪዲዮ አይደለም የመጣሁላችሁ። እናንተ በምታቆኝ ቡራ ወይም ደግሞ እናንተ የሚያፍታታ ቡራ አይደለም ዛሬ የምታዩት እዚች ጋር ማለት ነው። በጣም ከፍቶኛል፣ በጣም ደብሮኛል ነው የምላችሁ ሲበዛ ማለት ነው። ምን መሰላችሁ በቃ ከዛ በፊት ያው ምሰራቸው ቪዲዮዎች እናንተ ተወዱት ነበረ እና በጣም እይታ ነበረው ማለት ነው። ቪዲዮ በአጠቃላይ በቃ ይታይ ነበር፣ ምርጥ ነበር እና ሰብስክራይብ እየተደረግኩ አይደለም። ሰብስክራይብ እያደረጋችሁኝ አይደለም ቤተሰቦቼ። ሰብስክራይብ ለምንድነው የማታደርጉኝ? እና በቃ ተውት፣ ይሄንን ተውትና ማለት ነው በቃ እኔ የመጣሁበትን ጉዳይ ባሳውቃችሁ ደስ ይለኛል ማለት ነው። ምን መሰላችሁ በቃ ፍቅር ይዟችሁ ያውቃል ቤተሰቦቼ? ፍቅር ይዟችሁ ከሆነ ማለት ነው እኔ እላፊ ፍቅር ይዞኛል ማለት ነው ከአንድች ልጅ ጋር ማለት ነው። እና ያቺ ልጅ ደግሞ የቤስት ጓደኛዬ ዘመር ነገር ናት ማለት ነው። እና በምን በኩል ሄጄ እንደማዋራት አላቅም። በምን በኩል ሄጄ ወድጄሻለሁ፣ በምን በኩል እኔን ውደጅኝ እንደምላት ግራ ግብት ብሎኛል ማለት ነው። እና ያቺ ልጅ ምንም ልትረዳኝ አልቻለችም። በእናታችሁ ግራ ግብት ቢለኝ ነው ማለት ነው ይሄንን ቪዲዮ ልሰራ የቻልኩበት ምክንያት። እና ያቺ ልጅ ቤተሰቦችን ማወቅ ፈልጋለሁ ምናምን እንደዚህ ስትለኝ ግዴታ ደግሞ ቤተሰብ በክብር በኩል ነው መታ የሷ ቤተሰቦች ወይ የኔ ቤተሰቦች ልትገናኝ የምትችለው ማለት ነው። እንደ ዘመኑ ወጣት እንደኛ እያሰበች አይደለችም ልጅቷ ማለት ነው። ይሄ ነገር ደግሞ እኔ ላይ በጣም የሌለ ችግር አምጥቶብኛል። ከራሴም ጋር ደግሞ እየሆንኩ አይደለም ማለት ነው። እና በአጠቃላይ ልጅቷ ልትረዳኝ አልቻለችም። ምን እንደማረግ ግራ ግብት ነው ያለኝ። በቃ አፍቅር ያለው ማለት ነው። ሲበዛ ነው ያፈቀርኳት ሲበዛ። እና ያ ሰው ደግሞ የኔ ቤስት ጓደኛዬ ነው፣ የሷ አጎቷ ነው። የኔ ደግሞ ቤስት ጓደኛዬ ነው። በአጋጣሚ ለጥምቀት በዓል እሱ ጋር ሄጄ ባየኋት ሰሞን ነው በቃ ለወዳት የቻልኩት ማለት ነው። እና ውጪ ላይ አናገሬት በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ምንድነው የሚሻለኝ እስቲ የሆነ ነገር ምክር እንኳን ስጪኝ ስልሽ እኔ እወድሻለሁ እንዳልኳት እሷ እወድሃለሁ አይደለም ያለች። ከናካቴው በቃ ለሷ እንደማልሆን ምናምን ነው የነገረችኝ ማለት ነው። ያ ነገር ደግሞ ውስጤን ጎርቶታል። አሁን ምን አሰብኩኝ መሰላችሁ? ምክር የሚሰጠኝ ሰው ያስፈልገኛል። ምክር የሚሰጠኝ ሰው ደግሞ ከቤታችን ትልቅ ሰው ለምለም ናት ማለት ነው። ትልቋ ለምለም ናት የቤታችን ትልቅ ሰው። እና ምን እንደማረግ ግራ ቢገባኝ ነው ለምለም ጋር ሄጄ ለምለም እንግዲህ እስቲ ፍረጅኝ ነው ምላት። የሆነ ምክር ስጪኝ ስለ ሴት ልጅ አንቺ ቢያንስ ግንዛቤው አለሽ። እና ምን እንደማደርግ ግራ ገብቶኛል ነው ምላችሁ። መቤቴ ነው እግዚአብሔርን ነው ምላችሁ። በቃ ፍቅር ይዞኛል ማለት ነው። የሰው ልጅ አይደለም በቃ የሰው ልጅ ነኝ። ፍቅር ይዘኛል። ሰው ወደድኩኝ ሴት። እና እሷ ደግሞ በንግግር የሚሆን ባኗኗር የሚሆን በምን ይሁን ብቻ በቃ እኔን ልታገኘኝም ፍቃደኛ አይደለችም። እና ለጓደኛዬ ማን ነገርኩት? የእህት ልጅ ወድጃታለሁ ምናምን ብዬ አልነገርኩትም። ግን ዛሬ ለለምለም እስቲ ምን እንደምትለኝ አላቅም። እንዳፈቀርኩኝ እነግራታለሁ፣ እንደወደድኩኝ እነግራታለሁ። ከሴት ልጅ ነው የተፈጠርኩትና ያው ሴት ልጅ ናት። ልትረዳኝ ስላልቻለች ያለኝ አማራጭ እስቲ ለምለምን ላማክራት። በእውነት ነው የምላችሁ። እሷ ራሱ እንደዚህ አይነት ነገር ገብቼበት አላቅም። እንደዚህ አይነት ነገርም ደግሞ ይሆናል ብላ አትገምትም። ቡሩኬ እንዴት ያፈቅራል ነው የምትለው። እርግጠኛ ነኝ ማለት ነው እንዴት ያፈቅራል ነው የምትለው። ቡሩኬ ግን መቼም እህት ናት፣ ትረዳኛለች ብዬ አስባለሁ እንደ እህትነቷ። ዛሬ ገብቼ እነግራታለሁ። ስራ ቦታ እንዳለች እርግጠኛ ነኝ። ስራ ቦታ እንዳለች ማለት ነው። ግን ፍቅር ያሸንፋል ነው የሚባለው። ተሸንፌያለሁ። ስለዚህ እስቲ እህቴ ምን እንደምትለኝ መስማት ፈልጋለሁ። እህቴ ምን እንደምትለኝ ማወቅ ፈልጋለሁ። ያለኝ አማራጭ አንድ እህቴን ማናገር ነው። ያው አሉኝ እህቶች፣ ግን እሷ ትንሽ ፉል አይምሮ የሆነ ነገር ስላላት ስለ ሴት ልጅና ስለ ወንድ ልጅ ብዙ ግንዛቤ እውቀት ስላላት ለምለም
ዛሬ እስቲ ገብቼ እነግራታለሁ ፍቅር እንደያዘኝ ማለት ነውና ምን እንደምትለኝ እስቲ መስማት ፈልጋለሁ። ነይ እስቲ ብራዘር ተከተለኝ እስቲ። ውዳቴ እንዴት ነሽልኝ? ደህና ነሽ? ሰላም ነው? እንዴት ነህ? አሉልሽ እህቴ። ኧረ የሆነ ነገር ላማክርሽ ነበር በእናትሽ። የጓደኛዬ እግዚአብሔርን ነው የምላችሁ። ይሄ ፕራንክ ምናምን አይደለም፣ በቃ ስርስ ያለ ነገር ነው። ፕራንክ ላረግሽ አይደለም እህቴ። እና የጓደኛዬ የእህት ልጅ ናት። ለጥምቀት ቤታቸው ሄጄ አገኘኋት ማለት ነው። እና በጣም ተመቸችኝ ማለት ነው። ሁላፊ በቃ ስላየው በጣም ወደድኳት ማለት ነው። እና እሷ ደግሞ ልትረዳኝ አልቻለችም። አንተ በቃ ዱርዬ ብትሆንስ፣ ህይወቴን ብታበላሸኝስ? ልክ ናት። እና እንዴት መቀጠል እንችላለን አለችኝ ማለት ነውና እኔ ላንቺ የምፈልጊው ሰው ሆንልሻለሁ፣ በምትፈልጊው ወንዶኜ ራሴን አስተካክዬ ወዳንቺ ቀርባለሁ እና ዱርዬም አይደለሁም። ምናልባት የድሮ ህይወቴን የምታቂው ከሆነ የድሮ ህይወቴ ላይ ያለው ሰው አይደለሁም። አሁን ላይ ተስተካክያለሁ እናቴ። ምናልባት ልጅ በፊት ልታቀኝ ትችላለች አላቅም ብቻ እና እንደዛ ስትለኝ እኔም ደነገጥኩኝ ምናምን እና ልትወጂኝ አትፈልጊም ወይ? እስቲ እኔ በጣም ነው ያፈቀርኩሽ፣ የሆነ ሐሳብ እንኳን ስጭኝ አልኳት። እኔ ምንም አንተ ሐሳብህን መስማት አልፈልግም፣ ማውራትም አልፈልግም። ሲጀመር ለጓደኛ ከነግረዋለሁ እንደዚህ ያለ እየጠየቀኝ ነው ብዬ ምናምን ስትለኝ ለሱ እንዳትነግሪው ከሱ ጋር መጣላቴ ነው ባንቺ የተነሳ ምናምን ብያት ወጣው ማለት ነው። አንድ ጥያቄ፣ ጓደኛክ ምንዋ ነው? የሷ የእህቱ ልጅ ናት ማለት ነው። የእህቱ ልጅ ናት ማለት ነው። አሁን ምንድነው አንተ እኔ ምን አርጌ ነው የምትለኝ? ምክር እንድትሰጪኝ እፈልጋለሁ እህቴ። ተዋት፣ ተሞክሮ ካለሽ ማለት ተዋት። ልተዋት አልችልም እያልኩሽ አይደለም? ተዋት። እመቤቴን ነው የምልሽ። ለምለም በእናትሽ እኔ ፕራንክ እያደረኩሽ አይደለም። አንድ ቢሄድ አምስት ይመጣል። ተዋት። እንደዛ ነው የምትሰጪኝ? ራሷ ማለት አንድ ሰው ብቻ አፍቃሪ ከሆነ ተጎጅ ነው። ያቺ ሴት ምን አገባት? ስላለፈው ህይወት ምን አገባት? ስለነበረው ህይወት ምን አገባት? ምንም አያገባትን። ግን አሁንም እንደዛው ነው ብላ ነው የምታስበው። ምን አገባት? አጥነታ ትድረስባት ከፈለገች። ማንነትንም አልታስረዳት አይገባም። እኔ ነኝ የፈለኳት፣ እሷማ ፍቃደኛ አልሆነችም። ፍቃደኛ ላልሆነች ሴት እኔ ምን አይነት አስተያየት ነው የምሰጠው? እስቲ እንዴት አድርጌ ላሳምናት? እንዴት አድርጌ አታሳምናት? ይኸው እዚህ ጋር አበባ ስጣት፣ እምቢ ካለች በርግጫ በላት። እንደዛ እኮ ሊያስ ሴት ልጅ ላይ እንደዛ መሰንዘር እንደዛ በጥፊ ደርግማት፣ የዛኔ ይገባታል። ይሄ ነው የምትመክሪኝ? በእናትሽ ሌላ ለመክር አልችልም። ሙሉ ነገር ልሰጣት ዝግጁ ነኝ። ሙሉ ነገሬን ማለት ነው። ሙሉ ነገሬን ራስን ታለቃለች፣ ታለቅላታለህ። መታነቅ እንኳን ያው ልታነቅ አልችልም። የወንድ ልጅ ውሸት እኮ አያድርስ ነው እናንተ። የሆነ ነገራችሁ ቢያዝራስ የሆነ ነገራችሁ አይያዝም። ስለዚህ እሷ አውቃ ነው ይሁን ሁሉም ታረጋው። ግን ስላለፈ ህይወት አይመለከታትም፣ ስለነበርክበት ሁኔታ አይመለከታትም። አሁን ስላለበት ግን ከዚህ በኋላ ከሷ ጋር ስትሆን ያቀረብክላትን ጥያቄ ስትቀበል ያገባታል። ገብቷላ? ብትጠይቅ ብትቆጣጠር ኦኬ። ስላለፈው ግን አይመለከታትም፣ ምንም ሆነ አይመለከታትም፣ አያገባትም፣ አለቀ። እና እኔ ደግሞ ስለዚህ ጓደኛዋንም አናግሬያት ነበር። በቃ ገብዛት ሻይቡና በላት። እሷ የፈለገችው ምንድነው መሰለሽ? አሁን እንደዚህ አትርመጥመጥ በጓደኛዋ አይደለም። እኔ ፍቅር ይዞኝ እኮ ነው። ለምለም ምን ላርግ? በእናትሽ የምን አባ ፍቅር ነው? የሴት ፍቅር ነው ያዘኝ። በቃ ወድጃታለሁ። እና ጓደኛዋ ከፈለክ ማለት ነው። አረ በእናትሽ እና ይኸውልሽ ከዛ በኋላ ወረቀ ልክ ነሽ። ግን እሷ ምን እንዳለችኝ ታውቂያለሽ? የሷ ጓደኛ እንድትወድ ከፈለገች ስልክ ግዛላት፣ የአንገት ብር ግዛላት፣ ኦኬ እሷ ማለት ኦኬ የጆሮ ብር ግዛላት እና እንንብላው ናቸው። እርግጠኛ ነሽ? ግን እንንብላው ናቸው። እግዚአብሔርን እንደዚህ አይነት ሴቶች ገና ለገና የፍቅር ጥያቄ ሳትቀበል እንትን ሳትል ምን ሳትል ሳትጋበዝልህ እኮ ሳትጋበዝልህ በጓደኛዋ ስልክ አስገዢው ያስገዢው ይሄ እነዚህ እንንብላው ናቸውና የጋራ ነው ያዘው። ስለዚህ ልጅቷ ማለት ነው ይሄን ከገዛላት በኋላ ላሽ
አፍቅሬ ያረኒ አፍቅሬ ይሄ ነው የፍቅር ነገር መጨረሻው ነው የምትይ አትልፈጭፈጭ ወይኔ ውራ በምን አይኔ ነው ያየኋት በምን ልቤ ነው የወደድኳት አላቅም እንደዚህ ቪዲዮ እየተሰራ ስቄ አላቅም ጋይስ እግዚአብሔር ወድ የሚያስቆኝ እኮ ነው ስልክ ግዛላት ምናምን በጓደኛ ምን እሺ በያ ለነገሩ ያለላት እሺ ልገዛላት ነበር እኮ አላየም እንዴ 16 ሚሊዮን ብር መኪና እንደገዛላት ፍቅር ከሆነ ያስገዛል እኮ ፍቅር ከሆነ ያስገዛል ይገዛላታል ምርጥ ፎቶ እንድትነሳበት ፖስት ታደርገዋለች በዛ ፎቶ አያለ ከጊዜ በኋላ ግዛልኝ ካለችኝ ማን ይገዛላታለሁ ግን ምን መሰለሽ ካንቺ ምክር የፈለኩት የነበረው ምናልባት ሴት ነሽ በሴትነትሽ እኔ እንደናንተ ተልፈጨፈጫለሁ አይ እንደዛማ አንቺ የእውቀት አባትና የእውቀት እናት ነሽ ለምለም ውዷቲ ግን ያ ነገር ስልኩን ገዝቼ ወይም የሆነ ነገር ገዝቼ ብትክደኝስ ደሞ ብዬ ባንድ በኩል ፈራው ትከዳለች ታዲያ እውነት ነው እንዴ ትከዳለች ባትፈልግ እኮ ነው ኢማጂን አንተ አፍቅርሻለሁ የፍቅር ጥያቄ ያቀርብክላት በጓደኛዋ ደሞ ስልክ የምታስገዛ ብር የምታስጨርብ ልብስ የምታስገዛ ሴት አንተን ሳይሆን የምትፈልገው ብርህን ነው የምትፈልገው ስለዚህ እሷም ጓደኛዋም እንንብላው ናቸውና ይሄ ግባላቸው ለማንኛውም አብሽር ትዳራለህ በቃ እኔ መጀመሪያ የሰሎን እኮ ነው ለምለም አሁን የስልክህንም አትበላ አንገት ብርም ገዝታ አትበላ ያልሽኝ አውልቀል ሰጣቸው ነው አይማ ይሄ እናቴ ሰጠችኝ ስጦታ ነው እና አልሰጣቸውም ነው ይሄ ዝም ብሎ አፍቅራ የለ እንደ ምን ችግር አለ እኮ አፍቅሬ ስጠኝ ካለችኝ እኮ አሁንም ልሰጣት እችላለሁ ግን እቺ ጨብስ ያምናት ትቅርብ የምር ምን ላድርግ ሰከን ልበል ነው ሰከን ብለ ጸሎት አድርግ ጥሩ ሚስት ግጠመኝ ብለ ቤት አሟላ እቺኛውስ ወራቺ ተግረብ እግዚአብሔር አይፎን ነው የምታሸጥከቺ ነገርኩ ወይ እኔ ባልኩ ኪድ 40 ከዛ ቡርኬ የሄድክበት ሁሉ አሷለች አለበለዚያ ግን ገና የፍቅር ጥያቄን ሳትቀበል ያንገት ብር ግዛ ልብስ ግዛ ተች ስልክ ግዛ ምትልክ በጓደኛዋ መታስልክብህ ምን አይነት ሴት ናት እንንብለው ደግሞ እኛ ቤት አይሰራም እሱማ አይሰራም በቃ ይሄን አሁን ሊዳ እንደ ዛሬ ደስ ብሎኝ የሰራው ቪዲዮ የለም በነገራችን አፍቅሬ እኮ ነው በእናታችሁ እንግዲህ አፍቅሬሽ በእናት ሳምንት ስራ አልገባውም ልቀቀኝ ጥምቀት ነበረ ስራ አልሰራውም አልኳቸው የጭንቅላቴ ምን ተምኑን እንደ ኢሳብ እንደመሰራ ቡግ ብሎባኛል በዛ ላይ ሁለት ቀን አልተኛውም የዚች ደግሞ አለቀ ቻው እሺ በቃ ምክርሽ እንግዲህ ይሄንን ይመስላል እንግዲህ